በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ ከሜዳ አበቦች እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን እሳት የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት አያለብሳችሁም ማለት ነው። ይቀጥላል ጌታችን ትምህርት። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለነገ ለቀኑ ክፋቱ ይበቃዋል። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አትጨነቁ ሲል ዝም ብሎ አንድ ተራ ትእዛዝ ብቻ አይደለም። እንዲህ ቢልም ይበቃ ነበር። እሱ ቃሉም ሕይወት ያለው ኃይልም ያለው ነውና እውነት ነውና አንድም ቢሆን የተናገረው በቂ ነበር። ግን በዛ ብቻ አልበቃም። ብያለሁ በዚህ ተመላለሱ አይደለም የሚለው ወደ ውስጣችን ገብቶ እንዲዋሃደን ማስረጃውን አቅርቦ ነው። ስለ ልብስ ስለ ምግብ የመሳሰለውን ሁሉ አብራርቶ ነው ለምን መጨነቅ እንደሌለብን። ሰውነታችን ምግብ እንዲያስፈልገው አድርጎ የፈጠረው እሱ ነው። ምግብ መቀበል የሚችለው የምግብ ፍላጎት ራሱ የምግብ ፍላጎት ባይኖር እንኳ በአጠገባችን ምንም አይነት ምግብ ቢኖር ምንም ትርጉም የለውም። ይሄ ሲያመንም የምናውቀው ነው። ስንታመም የምግብ ፍላጎታችን ሲዘጋ ድሮ ሽተን ጓጉተን ጣፍጦን የምንበላ ሁሉ ጨርሶ ሊያስጠላን ሁሉ ይችላል። አንዳንድ ሰዎች ሲያማቸው እንኳን እነሱ መብላት አይደለም የሚበላ ሰው ሁሉ የሚያሳዝናቸው ሰዎች አሉ። ይሄ በሽታ ነው እንጂ ምግብ ጠልቶ አይደለም ተፈጥሯቸው። ግን በሽታ እንደዛ ሁሉ ያደርጋል። ስለዚህ ከምግብ ፍላጎት ይጀምራል። ይሄን የፈጠረው እግዚአብሔር ነው፣ ምግብ እንዲያሻን አድርጎ። ከዛ ደግሞ ወደ ውስጥ መቀበያውን ጉሮሮውን አድርጎ መፍጫውን ጥርስ አድርጎ ይሄን ጥርሱን እኮ እኛ አይደለም ያው በእውነቱ እድሜ ልክ የሚያገለግል ያው ውጣ ውረድ ቢኖረው እንዲህ አድርጎ በየጊዜው ብዙ መቀየር የማያስፈልገው አልፎ አልፎ ሊኖር ይችላል። ግን እንደዚህ ያለ መፍጫ አዘጋጅቶ ስንፈጭ ደግሞ ወደ ውጭ እንደወጣ እንዳያስቸግር መንጋጋውን ያንን ሁሉ አደረገ፣ ከንፈሩን አደረገ። ይሄ ከዛም ወደ ውስጥ ማስገቢያ እንግዲህ ጉሮሮ፣ ከዛ ደግሞ መውረጃውን ደግሞ ኢሶፋሲገስ የሚባለውን ወደ አንጀት የሚልከውን አዘጋጀ። ይሄ ደግሞ ሲገባ ከአየር ማስገቢያው ጋር እንዳይጋጭ አድርጎ አየሩን ለብቻው። ይኸው እዚህ አንገታችን ውስጥ እኮ ሁለት ትልልቅ ቧንቧ ነው ያለው። አንዱ ወደ ሳምባ አየር ያስገባል፣ ሌላው ደግሞ ወደ አንጀት ምግብ ያስገባል። እንዳይጋጩ ለይቶ አንዳንዴ በቴክኒክ ችግር በራሳችን ሁኔታ ስንውጥ ምግቡ ወደ አየር መግቢያው እንኳን ገብቶ ችግር እንዳይፈጠር መጥፎ ነው እና ከገባ በትንታ በአክታ እንዲወጣ ያደርገዋል። ይህን ሁሉ አዘጋጅቶ አንጀታችን ምግቡ ከደረሰ በኋላ ደግሞ መፍጫውን አዘጋጅቶ እዛ ያው እንደሚሆን ሆኖ ይገባል። እዛ በጣም የሚገርም አሲዲክ የሚባል በጣም አቃጣይ የሆነ ኬሚካል ውስጣችን ያመርታል። ያ ደግሞ በጣም አቃጣይ የሆነው ወደ ሌላው ሰውነታችን ቢሄድ በጣም ጎጂ የሆነው ሃይድሮክሎሪክ አሲድ ይሉታል። ያን ደግሞ እዛው ከልሎ ወደ ሌላው እንዳይተላለፍ አድርጎ በዛ ደግሞ ምግቡን ይፈጨዋል። ያ በጣም ኃይለኛ ስለሆነ ምግቡን እንዲፈጭ እግዚአብሔር በውስጣችን የሚያመነጨው አሲድ ሰውነታችን ቆዳችን ላይ ቢያርፍ ያቃጥላል። ግን ውስጣችን ሆኖ ግን አያቃጥለንም፣ ከልሎታል። ከዛ እንደዛ አድርጎ ደግሞ ከፈጨ ካዘጋጀ በኋላ የሚጠቅመው በደም ስር ወደ ሕዋሳት እንዲሄድ ያደርገዋል፣ የማይጠቅመው እንዲወጣ ያደርገዋል። ይህን ሁሉ ስርዓት የዘረጋው እኔ ለዚህ የሚያስፈልገውን አይሰጠኝም ብላችሁ እንዴት ትጠረጥራላችሁ ነው። ይህን አንዱንም መስራት አይችልም ማንም ሰው። ሐኪሞች ማድረግ የሚችሉት ይህን መጠገን ነው። ያው ያለውን አንድ የተዘረጋውን ስርዓት ሲበላሽ የመጠገን የጋራጅ ስራ ነው። አስቀድሞ በእያንዳንዱ ሰው ሲፈጠር ይህንን ኢንስቶል አድርጎ እንደ ሲስተም ዘርግቶ የሚፈጠር አምላክ ይህን ሁሉ የሰጠውን ይሄ ለዚህ የሚያስፈልገውን ይነሳኛል ብላችሁ እስክትጠራጠሩ እንዴት ትደርሳላችሁ ነው። ይሄ የጭንቀታችሁ ጉዳይ ምክንያት አይሁን ነው። ስለዚህ ለነገ አትጨነቁ ያለው በእውነት ራሱ ባለቤቱ ነው። ግን ዛሬ ካለንበት ሁኔታ ዓለማችን ካለበት ሁኔታ
እያንዳንዳችንም በውስጥም በውጭም በቅርብም በሩቅም ከምንኖርበት ሁኔታ አንጻር ዛሬ ይሄ ቃል ይሰራል ወይ እንደዚህ የሚሉ ሰዎች አሉ። እንደው ዛሬ አትጨነቁ ብሎ ለመናገር ራሱ ከባድ ነው። እንደዚህ የሚሉ ሰዎች ሊኖሩ ይችላሉ፣ በእውነት ሊኖሩ ይችላሉ። በስብከተ ወንጌልም ዙሪያ እንደው አለን በምንለው ምናልባት እንዲህ ብሎ ማስተማር ይከብደኛል የሚሉ ወገኖች ሊኖሩ ይችላሉ። አዎ ዛሬ የቤት ኪራዩ መከራ ነው። እያንዳንዱ የሚበላው የሚጠጣው በእውነቱ ኑሮ መከራ ነው። በእውነቱ ዛሬ እኮ መኖራችን ራሱ ተአምር አይደል? በእውነቱ እንዴ በጣም ዛሬ ውሎ ማደር ከወር ወር መድረስ እኮ በእውነት እንደ ቀላል የሚታይ አይደለም። እና እንዲህ ያለ አስጨናቂ ሁኔታ በሞላበት አትጨነቁ ብሎ ለማስተማር ቀላል አይደለም። በእውነቱ እውነት ይሄ ቃል ዛሬ ይሰራል ወይ? ለምንድን ነው አትጨነቁ ያለን? ዛሬ ዓለሙ ያለበትን እኛም ያለንበትን ሁኔታ ቀድሞ ስለማያውቅ ነው ወይስ ይሄ ቃል የሚሰራበት የማይሰራበት ጊዜ አለ? ዛሬ አትጨነቁ ለነገ የሚለው ይሰራል አይሰራም? ይሰራል። ታዲያ ባለቤቱ ለምንድን ነው አትጨነቁ ያለን? ለምን? ዓለሙ በሆነ ዘመን ጥሩ በሌላ ዘመን ደግሞ መጥፎ ስለሚሆን ነው? አይደለም። ይህ ዓለም ከድፍርስነት ወጥቶ አያውቅም። ወይርቅ መርህባ ጉብሉት ይላል ዳዊት። በዚህ ዓለም ከአደባባዩ ሐሰት፣ ሽንገላ፣ ተንኮል፣ ክፋት ተለይቶት አያውቅም። የዓለሙ ጠባይ እንደዚሁ ነው። ታሪክ ማወቅ የሚጠቅመው ለዚህ ነው። ትንሽ ታሪክ የማያውቅ ሰው በሱ ዘመን ያለው ብቻ ስለሚያይ ይሄ ዘመን የመከረኛ ማቴዎስ 24 አዎ በእርግጥ በዚህ ዘመን ጨመር ያደርጉ ነገሮች ሊኖሩ ይችላሉ አሉ። ግን በየትኛውም ዘመን በታሪክ ስናይ የሰው ልጅ ከጦርነት ከመጠላላት ከመጠፋፋት ተነጥሎ ያውቃል። የሰው ልጅ ታሪክ ሁሉም ታሪኩ ይሄ ነው ባይባልም ግን የሚጎላው እንዲህ አይነት ነው። ጉልበተኛው ደካማውን ሲያጠቃ ነው በዚህ ዓለም የተኖረው። ከአቤልና ከቃየል ጀምሮ ገና መሬት ጠበበች እንዳይባል ገና ሁለት ወንድማማቾች ሳሉ። ስለዚህ ለነገ አትጨነቁ ያለው እግዚአብሔር የዚህን ዓለም ጠባይ ስለማያውቀው የእኛም ጭንቀት ስለማይገባው አይደለም፣ ወይም ስለማይገደውም አይደለም። ከሱ በላይ ለእኛ የሚገደው የለም። ከራሳችን በላይ ለራሳችን ይገደዋል። ታዲያ ለምንድን ነው አትጨነቁ ያለው? ትንሽ ነጥቦችን ብቻ ጠቅለል አድርገን ለማየት እንሞክራለን። አንደኛው ምክንያት ባለቤቱ አትጨነቁ ለነገ አትጨነቁ ያለበት ምክንያት ጭንቀት ጎጂ እንጂ ጠቃሚ ስላልሆነ ነው። ቢጠቅም ኖሮ ተጨነቁ ይለን ነበር። ተጨንቀን የምናመጣው ጥሩ ነገር ቢኖር ለምን ስንጨነቅ አናደርም? ግን ጭንቀት ጎጂ እንጂ ጠቃሚ አይደለም። በመጀመሪያ በጭንቀትና በማሰብ መካከል ያለው ልዩነት መረዳት ያስፈልጋል። ባለቤቱ ለነገ አትጨነቁ አለ እንጂ ለነገ አታስቡ አላለም። በማሰብና በመጨነቅ መካከል ያለው ልዩነት እጅግ በጣም በጤናና በበሽታ መካከል እንዳለ ልዩነት ያክል የተለያየ ነው። ማሰብና መጨነቅ በጣም የተለያዩ ነገሮች ናቸው። በዚህ ዓለም ስንኖር እንደ ባለ አይምሮ ማሰብ አለ። አይምሮን የሰጠን ለዚህ ነው። እንስሳት አድርጎ ያልፈጠረ ለዚህ ነው። አይምሮ አለን። አይምሮችን ያስባል፣ ወደኋላም ይመለከታል፣ ወደፊትም ይመለከታል። ስለዚህ ማሰብ አስቦ ማድረግ የሚገባውን ማድረግ ግዴታችን ነው። አማራጫችን ብቻ አይደለም፣ ተገቢ ተግባራችን ነው። ራሱ ባለቤቱ ለስም አጠራሩ ክብር ምስጋና ይግባውና ለሱ ባያስፈልገውም ደቀ መዛሙርቱ ገንዘብ እንዲይዙ አድርጓል። ከዛ ለተቸገሩ ይረዳል፣ የሚያስፈልጋቸውንም ከዛ እንዲገዙ። የዛ ጠባቂ ባላደራ ያደረገው ይሁዳን ነበር። ከዛ ይሰርቅ ነበር እንጂ ይሁዳ። ስለዚህ ባለቤቱ ገንዘብ መያዝን አልከለከለም። ስለዚህ ሰው የሚያስፈልገውን ማሰብ ነገ ምን ይሆናል ብሎ እንደ ባለ አእምሮ አስቦ መዘጋጀት ይሄ ለሰው የተሰጠ ኃላፊነትም ነው። የተፈቀደ ብቻ አይደለም፣ ተግባራችንም ነው። ማሰብ ይገባናል። ቅዱስ ጳውሎስም በኢየሩሳሌም የነበሩ ምዕመናን ክርስቲያኖች ችግር ላይ ስለነበሩ ለነሱ በቆሮንቶስ የነበሩ ክርስቲያኖች በግሪክ ማለት ነው ገንዘብ አዋጥተው አሰባስበው እንዲልኩ መክሯል። በአንደኛ ቆሮንቶስ ምዕራፍ 16 ላይ ይህንን አበክሮ አሳስቧል ቅዱስ ጳውሎስ። ለቅዱሳንም ገንዘብን ስለማዋጣት ቅዱሳን ያላቸው ክርስቲያኖችን ነው። ሁላችን የተጠራነው ቅዱሳን ልንሆን ስለሆነ ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገኩት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይሄ ገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረበ ቤቱ ያስቀምጥ ይላል። እኔ ስመጣ መጣ እንዴትና አስባችሁ እንዳገኛችሁት መጠን አስባችሁ አስቀምጡ ይላል። ይገባል። አስበው 28 እስከ 30 ይሄን የመሰለ ሀሳብ አለ። እንዲሁም ቅዱስ ጳውሎስ ሁለተኛ ተሰሎንቄ 3:8 ላይ ከእናንተ ዘንድ በአንዱ እንኳን እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራ እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም ይላል። ስለዚህ ሌሊትና ቀን እየሰሩ ራስን መደገፍ፣ ራስን ማኖር፣ ለሌላ መትረፍ ይገባናል። የተገቢ ተግባራችን ነው።
መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ መንገዷንም ተመልክተህ ጠቢብ ሁን ይላል። ከጉንዳን እንድንማር መጽሐፍ ይነግረናል። ጉንዳን በጣም አስገራሚ ብዙ ትምህርት አላት። በዚህ ዓለም ያሉ ወታደሮች፣ ሰራዊት እንደዚህ ሁሉ ሌሎችም ስትራቴጂስቶች ከጉንዳን የሚወስዷቸው በጣም ብዙ ትምህርቶች አሉ። ወደዛ አንገባም እንጂ የጉንዳን መንገድ በጣም የሚገርም ነው። በጣም የሚገርም ብዙ ትምህርት ከጉንዳን ይወሰዳል። እዛው ቀጥሎ ምዕራፍ 30 ቁጥር 25 ላይ መጽሐፈ ምሳሌ በተለይ ደግሞ ከጉንዳን ምን መማር እንደሚገባን እንዲህ ይላል። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ በማለት አርቆ ማሰብንና ማቀድን ከጉንዳን እንድንማር ይነግረናል። ጉንዳን እንግዲህ ከአቅማቸው በላይ የሆነ ብዙ ነገር ተሸክመው በበጋ የሚጓጓዙት በክረምት ከወጡ ውሃ ስለማይችሉ ውሃ ይወስዳቸዋል። ስለዚህ በክረምት ላለመውጣት በበጋ ምግባቸውን ያዘጋጃሉ። ከዛ በሚገርም ሁኔታ ለቅልቀው የሚያዘጋጁት ቤት አላቸው፣ ውስጥ በጣም የሚገርም ስርዓት አላቸው። ያንን አስቀድመው በበጋ ያከማቹና ክረምቱን ያሳልፋሉ። በክረምት የሚወጡት አልፎ ነው። ከወጡም ብዙ ጊዜ ውሃ ተጠንቅቀው ካልሆነ ውሃ ካገኘ ይወስዳቸዋል። ውሃ መቋቋም አይችሉም። ስለዚህ ለወደፊቱ አስቀድመው ማሰብን የሚገባውን ማዘጋጀትን ከጉንዳን ሳይቀር እንድንማር መጽሐፍ ይነግረናል። ስለዚህ ጌታችን የከለከለው መስራትን አይደለም፣ ለሌሎችና ለትውልድ ማሰብን አይደለም በጭራሽ። እንዲህ ለትውልድ ማሰብ ግዴታችን ነው። ለሀገር ማሰብ ግዴታችን ነው። ለሰው ልጅ ማሰብ ግዴታችን ነው። ስለዚህ ጌታችን የከለከለው ይቅርባችሁ ያለው መጨነቅን ነው እንጂ መስራትን አይደለም። መስራት ተገቢ ነው፣ መጨነቅን ተገቢ ያለው። ለምንድን ነው ታዲያ አትጨነቁ ያለው? ምክንያቱም ጭንቀት ጎጂ ስለሆነ ነው። አንደኛው ምክንያት ምንድን ነው? ጭንቀት የሚጎዳው የሚያስከትለው ጉዳት ምንድን ነው? ጭንቀት የአካል ጉዳት ያስከትላል። አካላዊ ጉዳቶችን ያስከትላል። የጤና ችግር ያስከትላል። ማህበራዊ ችግሮችን ያስከትላል። ይህንና ይህን የመሳሰሉ ስነ ልቡናዊ ችግሮችን ሁሉ ያስከትላል። ለምሳሌ በባለሙያዎች ተጠንተው ዛሬ ጭንቀት የሚያስከትላቸው የአካልና የጤና ችግሮች ናቸው የሚባሉ በጣም ብዙዎች አሉ። የተወሰኑትን ባስታውሳችሁ፣ በሽታ የመቋቋም አቅምን ያዳክማል። እግዚአብሔር ሰውነታችንን በሽታ መቋቋም የሚችል አድርጎ ነው የፈጠረው። ኢሚዩኒቲ ራሳችን ሰውነታችን የተለያዩ ተዋሲያን ሲመጡ ተቋቁሞ ተዋግቶ ማሸነፍ እንዲችል አድርጎ ነው የፈጠረው። እንደዛ ባይሆን ኖሮ ያለፈው ያገደመው ተዋሲ ሁሉ እያመመ ከባድ ነበር የሚሆነው ህይወት። ከዛ ያለፈ ሲሆን ነው የምንታመመው። ጭንቀት ግን እነዚህ በሽታን የመቋቋም አቅም በውስጣችን ያሉት ያዳክማቸዋል። ስለዚህ በቀላሉ ለህማም ያጋልጣል ማለት ነው። ነጭ ደም ሴሎችና ይህን የመሳሰሉትን ያዳክማቸዋል። ስለዚህ በጣም የሚጨነቅ ሰው ጤናው ይጎዳል። እስቲ ስለሆነ ነገር ብንጨነቅ ተጨንቀን ላንገፋው ነው። አስበን ሰርተን መለወጥ ከቻልን እሰየው ተገቢ ነው። ግን ከዛ ባሻገር ከሆነ አስበን ሞክረን እማንገፋው ከሆነ እዛው ላይ ማቆም ነው እንጂ ከዚህ በላይ ከተጨነቅን እንዲያውም የቀረችንን ኃይል አማጠን የቀረችንን ጤና አማጠን ዕለቱን ችግር ላይ ልንወድቅ እንችላለን። ስለዚህ ጭንቀት ችግሩን ያባዛል እንጂ አይፈታውምና ነው። ጤናንም ይጎዳል። እንቅልፍ ማጣትን ያስከትላል። ወይም ደግሞ መኝታችን እረፍት የሌለው እንቅልፍ የያዘን እንኳን ቢመስለን ቅዠት፣ በጣም የተለያየ ጭንቀት የተሞላ ነው የሚሆነው። ይሄ ደግሞ እንቅልፍ ያው እግዚአብሔር የፈጠረው ነገር ሁሉ የሚጠቅመንን ነው። ስለዚህ በቂ እንቅልፍ፣ እረፍት ያለው እንቅልፍ ያላገኘ ሰው በሚቀጥለው ቀን ተረጋግቶ ማሰብ መስራትም ይቸገራል። ጤናውም ሁለንተናውም ትኩረቱም እየተጎዳ ይሄዳል። እንዲሁም የምግብ መፈጨት ስርዓትን ያውካል ጭንቀት። ይህም ራሱን የቻለ ደግሞ ሌላ የጤና ችግርን ያስከትላል። ራስ ምታትንና የጡንቻ መወጠርን ያስከትላል ይላል። ራስ ምታቱ ኃላፊ ሊሆን ይችላል፣ ጊዜያዊ አልፈያጅ። ጭንቀቱ ከበዛ ግን እየተተከለ ቋሚ እየሆነ ሊሄድ ይችላል። የጡንቻ መወጠርን ያስከትላል። የደም ግፊት መጨመርንና የልብ ጤና መጎዳትን ሁሉ ያስከትላል ጭንቀት። እንደዚሁም በስኳር ህመም የመጠቃት እድልን ከፍ ያደርጋል። የሚጨነቁ ሰዎች ከማይጨነቁ ሰዎች የበለጠ በስኳር ህመም የመጠቃት እድላቸው ከፍ ይላል። ይሄ ሁሉ ደግሞ ሲደማመር ከዚህ ለማምለጥ ወደ ሌላ መጥፎ ልማድ ሊወስድ ይችላል። ወደ አልኮል፣ ወደ አላስፈላጊ ነገሮች ችግር እየወለደ ይሄዳል ማለት ነው። አንዱ የጤና ችግር ወደ ሌላው የጤና ችግር እያሸጋገረ ይሄዳል። ይሄ ሁሉ እድሜን ሊያሳጥር ይችላል። እስከዛም ያለው ኑሮ የመከራ የስቃይ ሊያደርገው ይችላል። ስለዚህ ጭንቀት ይሄንና ይሄን የመሳሰሉ አካላዊና የጤና ችግሮችን ያስከትላል። ሌላው
አይምሮና ስሜት ነክ ችግሮችንም ያስከትላል። ለምሳሌ ትኩረት ለማድረግና ውሳኔ ለመወሰን ይቸገራል። በጣም በጭንቀት ውስጥ ያለ ሰው ከመጠን በላይ ከተጨነቀን አይምሮአችን በደንብ ማሰብ ይቸገራል። በሌላ ጊዜ ተረጋግተን በሰላማዊ ጊዜ ማድረግ የምንችላቸው ነገሮች ያን ጊዜ ሊሰወሩን ይችላሉ። ከጫማ የገባ እንደምንለው አይነት ጭንቀት በጣም መጥፎ ነው። ጭንቀት ሲበዛ ሰው ራሱን ሁሉ እስከ መርሳት ይደርሳል። በድሮ ጊዜ ማትሪክ 12ኛ ክፍል ሲኤልሲ ማትሪክ በሚባልበት ጊዜ አንድ ተማሪ ለማትሪክ እንደተቀመጠ ደንግጦ ስሙ ጠፋ ይባላል እና ፈታኙ ስምን ጻፍ ሲለው ወይኔ እንትና ስሜ ማን ነበር አለ ይባላል። አይድረስ ነው እና ጭንቀት ይሄን ያክል ስማችን እስክንረሳ ያደርሳል። አሁን ያ እንዲህ ሰው ሲጨነቅ ስሙን ከረሳ ሌላውን ያጠናውን እንዴት አድርጎ ነው አስቦ የሚመልሰው? ስለዚህ ጭንቀት ችግር የሚያባብስ እንጂ ችግር የሚፈታ ስለሆነ አትጨነቁ።